እኔ እንደበደልኳት አድርጋ ቪዲዮ ከመስራት እኮ ማርያምን ሱቅ ብትመጣ ታሜ ታቁኛላችሁ አይደል? መታ አንድ ስልክ አንስታ መውሰድ ትችላለች። እኔ እዚህ ያደረሰኝ ህዝብ ነው። ገባ ታሜ? ህዝብ ነው እዚህ ያደረሰኝ ህዝብ ነው። እነዚህ ልጆች ናቸው እዚህ ያደረሱኝ። ገባ? እነሱን እኔ ደፍሬ መክሰስ አይደለም ምጮህባቸው። ገንዘባችሁ ለምን ተበላ ምጮህባቸው ላይክ እንደ ቤተሰብ ስለምቀርባቸው ነው። እኔ ለምሳሌ ታሜ ልንገር፣ በጣም የበደልኳት ልጅ አለች። እኔ አንዳንዴ የእሷ ትዕግስት ነው የሚገርመኝ። ገባ? ያውም ስልክ ተቀያይሮባት አንዳንዴ ይቀያየርብሃል። ወደ ኢትዮጵያ ዕቃ ስትልክ ስለሚረዱ ወር የሚቆይባቸዋሉ፣ 15 ቀን የሚቆይባቸዋሉ፣ 2 ወር የሚቆይባቸዋሉ። ታግሰውኝ የሆነ ጊዜ ላይ ነው ሜሴጅ መስዬ እንደዚህ እቃችን እንደዚህ ሆነ ምናምን ብለው እንኳን የሚጽፉት ማለት ነው። ከ1 ዓመት በኋላ መጣ ለሰው ተደርባ ነው። ያ ሰው ታዲያ ለምን አያድናትም? አሁን ገባ? ያ ቲፎዞ የቆምላት ሰው እዛ ጋር ሄዶ ያድናቸዋል። እነሱ የሚታሰሩትን እስራት ያድናቸዋል። እነሱ እሷ የምትቀጣውን ለእኔ እያንዳንዱ የጻፈችልኛል። የልጇን ፎቶ ስትልክልኝ ታሜ ምን አልኩ? አየክ ልጇ እኮ አርሴማ ነው የምትመስለው ነው ያልኩ። ገባ? እያንዳንዱ የምትጽፍልኝን እያየሁት ነበረ። አልመለስኩላትኝም። ገባ? ቪዲዮን አጥፊ ብዬ ታይ እኔ ወደ ህግ ነው መወስዶ ብዬ ያረኩላትን ቮይስ አውጥታ ፖስተችው። ታሜ ያንን ማለት ነው ደግነቱ። መጥፎ ነገር ኢማራት ህግ እንዳለን የተናገርኩ ታሜ ጥፋት እንኳን ባጠፋ እኔ እንድወድቅ ተደርጌ አይደለም ሊነገረኝ የሚገባው። ገባ? ያችኛዋ ወጣ። ከዛ ደግሞ በጣም የገረመኝ ኮመንት ላይ ምን ይባባላሉ? ቴሌግራም ላይ እንሰባሰብ፣ ቴሌግራም ላይ እንደዚህ እናድርግ፣ ኑ መረጃ ይዛችሁ ኑ። ማላይ ነው የሚነሱት? ይህ እኮ ኢማራት ነው። አፍንጫይን ጥፋት ካጠፋው ደረሰኝ ያላችሁ ማንቁርቴን ማሳነቅ እኮ ይችላሉ በህግ ማለት ነው። እኔን ለሚሰድቡኝ፣ እኔን ለሚናገሩኝ፣ እኔን ለሚያንቋሽሹኝ ስንት ነገሮች አልፌያለሁ። ከአቅሜ በላይ ነው ሲሆን ነው የከሰስኩትኝ። ዛሬም ነገም ዘላለሜን ግን እድሜ ልኬን እንደው ሰውነቴ ተልቶ ሞታለሁ እንጂ የመዳም ቅመሞች ላይና የወለድኳት ልጄ ላይ የሚጨክን አንጀት የለኝም። ምክንያቱም ስደት ላይ የአንድ እናት የአንድ አባት ልጆች ነን። ገባህ ታሜ? ወይ በኤምባሲ ጋር እንደዚህ አለፍ ስትል የኢትዮጵያ ባንዲራ ስታይ የሆነ ውስጥ ክርብሽ ርብሽ እንደሚለው አንድ አበሻ ሳይኔ ውስጤ እንትን ይላል። ከልጅ ያላያቸውም ልጆቼ ነው የምላቸው። በተአምር ነው ያልጨክንባቸው። እሷ ላይ ምን እንድጨክን ያደረገኝ 3 ነው 4 እሷ ላይ ምን እንድጨክን ያደረገኝ ገባ? 3 ነው 4 እሷ ላይ ምን እንድጨክን ያደረገኝ ገባ? ችዬ ነው ገባ? ከአቅሜ በላይ ሲሆንብኝ ነው ያልሰደብ ዝርክርክ መሽቁቅ እባብ በቃ ያልተናገረችኝ ንግግር የለም። ታሜ አይተዋል። ከዛ መኪና ውስጥ ታሜ ደውለህ አናግራት ስልክ ምን አለችህ? ተዋት ምን ታመጣለች ነው አይደል ያለች? ስንቴ ነው ፖሊስ ጣቢያ በርጋ የመለስከኝ? የኔን ልብ አሁንም ወደዚህ ወደ መልካምነት ያመጡት እንደነ ጃጓር አይነቶች ናቸው። ገባህ ታሜ? እንዳንተ አይነቱ ተጭናችሁኝ ነው እንጂ ማርያምን ታሜ መጨከን ጀምሬያለሁኝ። እኔ እህቶቼን አሳልፌ መስጠት ፈልጌ ይመስላል። እኔ እንቅልፍ እንደማትተኛ አውቃለሁ ከተደወለላት በኋላ ገባ እንጂ እኔ ከእሷ ካሳ ፈልጌ አይደለም። ስከስ ያወጣሁት ወጪ አለ፣ የደከምኩበት አለ፣ ስንት ቀን ሱቄን የዘጋሁት አለ። ፍርድ ቤት ይሄን ሁሉ ነገር አስቦ ነው እንትን የሚለኝ። አሁን ከዚች ልጇን ትታ ከመጣች ስደተኛ እህቴ የዚህን ወጪ ስጭኝ ብዬ መቀበል እችላለሁ አይደል ታሜ? እችላለሁ አልችልም? እችላለሁ። የደከምኩበትን ቢዝነስ የተነካበትን የእያንዳንዷን አስልቼ መቀበል እችላለሁ። ሽንት ቤት አጥባ የመጣችውን ብር ግን እኔ እንድሰጠኝ አይደለም የምፈልግ። እሺ ችግር የለም። አሁን ወደ ፖይንት ማለት እኔ የጠየቁሽ ያወራችሁ ስለ ስልኮች ያው ቢቆይበት ግን አንቺ መልስ መስጠትም አለበሽ። ስልኮች የገዛችሽ ከዚህ በፊት ያው የሆነ ፕሮብለም እንደነበራችሁ ስልኮቹ ማለት ነው እንደማይሰሩ የሆነ ነገር ለሱ መልስ መስጠትም አለበሽ። ያው መናገርም ደግሞ ያለበሽም ህዝብ ግዴታ ሁላችሁም ምናልባት ሐታ የቅርብ ጓደኞችሽ ራሱ ምናልባት ላያውቁ ይችላሉ። ምናልባት አንቺ ከ1 ዓመት በፊት ምን አይነት ስራ ነበር የምትሰሪው? ከማን ጋር ነበር የምትሰሪው? ሁሉንም በግልጽ ግዴታ መናገር አለበሽ። እኔም ደግሞ እነግራችኋለሁ ስለ ድሮ የነበረ ስልኮች ማንን መጠየቅ እንዳለባችሁ ግዴታ ግልጽ መሆን አለበት። እዚህ ጋር አንቺ ማብራራትም አለበሽ። አለበለዚያ አንቺ ነሽ ጥፋተኛ ነው የምትሆኝ። ግዴታ ግልጽ ማድረግ አለበሽ። ስም ሳትጠሪ ብቻ ማለት ምንድነው? ሁሉንም ነገር መናገር አለበሽ። ተናገሪ።
ስለ ስልኮቹ አሁን መልሽ ይላት። ኦኬ ስለ ስልኮቹ እኮ መለስኩላት ታሜ። ወደ ኢትዮጵያ የእሷን እጇ ላይ ስትጠቀምበት የነበረውን ስልክ ነው የሰጠችው ለሱ ማለት ነው። ለሱ ላክልኝ ብላ የሰጠችው እኔ እንደተላከላትና ቤተሰቦቿም እንደተቀበሉ ነበረ ማውቀው ማለት ነው። ከዛ በኋላ በመሀል እኔ ወጥቼ ሙኒትንም ሳሪም እነ ኤሚኬም አብዛኞቹ ላይቬን ከፍቼ ወደ 4000 ሰው ነው 5000 ሰው ቁጭ አድርጌ እንደዚህ ስልክ የገዛችሁ ካምፓኒው መልሱ ስላለ ብዬ መልሻለሁ። ያስመለስኳቸዋሉ። ገባህ ታሜ? ምክንያቱም በሰዓቱ የነበረ ችግር ስለነበረ ደረሰኙ እጃቸው ላይ አለ። ማን እንደሚል ሁሉም ነገር ደረሰኙ እጃቸው ላይ አለ እኮ። ገባህ ታሜ? ከዛ በኋላ ግን እኔ ኖርማሊ እንደዚህ አይነት እቃ መሸጥም ስለማልፈልግ እንደዚህም አይነት ነገር ውስጥ ሪስክ ውስጥ መግባት ስለማልፈልግ ብዬ በራሴ 100% በራሴ ነኝ አሁን ያለሁት። ያር ታሜ ይሄን ሁላችሁም ታውቃላችሁ። አሁን እኔ ከ5 ወርና ከ5 ወር በኋላ ለተደረጉ ጥፋቶች ይጠየቃለሁ። ከዛ በፊትም ደግሞ ብዙዎቹን ነገሮች አስተካክዬ ኢቭን ከሷ ጋር ይቅርታ ተባብዬ የተዘጋ ነገር ነው። ከ1 አመት በኋላ እኮ የመጣችሁ ታሜ። ከ1 አመት ከ3 ወር ነው 1 አመት ከ4 ወር ምናምን። طيب ጋይዝ በነገራችን ላይ መሲ ማታውቀው ከሆነ በፊት ማለት ሼር ነበር የምትሰራ ማለት ነው። እሱ የራሷ አልነበረም፣ የሌላ ሰው እንደ ተቀጥራ ነበር የምትሰራው። የምታመጣው እቃ እሱ አይደለችም ነበር የምታመጣው። ይህንን ነገር እኛ በደንብ ገባንበት። ብዙ ነገር ደርሰናል። ብዙ ስልኮች እየተመለሱ ምናምን መጠየቅም አሁንም መጠየቅም ካለባቸው ደረሰኝ ስላላችሁ አከል የሚባል ሳይሆን ድርጅቱ ነው። ድርጅቱ ደግሞ ያያል። ይሄ የስልኩ ቤት ባለቤት ማን ነው? እሱን የሚጠየቅበት። ገብታችኋል? አሁን መሲ ምናልባት ሱቋ ከከፈተች ኦልሞስት 6 ወር 5 ወር ሊሆናት ይችላል። ከዛ ወዲሁ ማለት ነው ማንኛውም ነገር ካለ እሷ ናት የምትጠየቅበት፣ ሌላ ሰው አይደለም። ለምን አሁን የእሷ ሱቅ ብቻ ነው፣ የሌላ ሰው አይደለም። ሼርም አይደለችም። እሺ ዝማም አንቺ አሁን ባደረግሽውን ነገር አምነሻል፣ ስህተት በመሆኑ እህቴ። ጠባን የስልኮቹ ነገር መብት አለሽ፣ መናገርሽ መብትም አለሽ፣ ችግር የለም። አሁንም የስልኩ ነገር እኔ ጋር ስንገናኝ ኢንሻአላህ እኔ ራሴ አስተካክልልሻለሁ። ስልኮችሽ ሀታ ከመሲም ጋር ባይሆን ከሱቁ ባለቤት ማለት ነው እኔ ራሴ ፐርሶናል አስተካክልልሻለሁ። ይሄ ቃል እገባልሻለሁ። ስለ ኬዙ ነገር ማለት ነው አምነሻል እህቴ፣ እሱ ጥፋት በመሆኑ አዎ እሷ ላይም እንደዚህ አይነት ነገር በመስራቴ አምኛለሁ። ጥፋት ነው አምኛለሁኝ። አምኜ ነው ህዝብ ፊት ወጥቼ ይቅርታ የጠየቅኩት ማለት ነው። እና አሁንም ደግሜ ደጋግሜ ይቅርታ እላታለሁ። እንደዛ ቪዲዮ ለሰራሁባት ፎቶዋን አድርጌ ፎርጅር ነው ምናምን ላልኩት እሷ ጋር ስህተት ሊፈጠር ይችላል። ግን በቃ እኔ ስሜታዊ ሆኜ በመናገሬ አሁንም ቢሆን ይቅርታ ጠይቃታለሁኝ። እኔ ደግሜ ደጋግሜ ጠይቃለሁኝ፣ ችግር የለብኝም። እና አሁንም ይቅር በይኝ መሲ እህቴ ነው የምልሽ። ማለት ለተናገርኩሽ፣ በቃላት ለሰበርኩሽ ለንግግሮቼ ማለት ነው ይቅርታ ጠይቅሻለሁኝ በህዝብ ፊት። እና ደግሞ ስለ ስልኩም እኔ ከዚህ በኋላ ምንም አያደርግልኝም፣ ትቼዋለሁኝ በቃ። እና አንተንም አትቸገርበት። ይሄ ምንም እንትን አያስብልም። በቃ ያለ መግባባት ነው። እና ደግሞ ሰው ሆኖ ማይሳሳት የለም። ተሳሳትኩኝ፣ ተናገርኩኝ። በቃ እንደዛ ስሜታዊ በሰዓቱ ስሜቴን መቆጣጠር አልቻልኩኝም፣ አላቅም እና ተናገርኳት እንጂ አውቃለሁ፣ የዋነቷን አውቃለሁ፣ መልካምነቷን አልክድም። ማለት ለእኔ ስላልደረሰች ወይኔ በሰዓቱ ጠይቂያት እምቢ ስላለችኝ በቂም ይዤባት ሳይሆን በቃ ለብዙዎቹ ትደርሳለች። ከፈጣሪ በታች ለብዙዎቹ ትደርስላቸዋለች አሁንም ቢሆን ማለት ነው። እና ደግሞ የማዳም ቅመሞች ከኔ ተማሩ። ማለትም የሰው ቪዲዮ ማነው የሰው ፎቶ ለጥፈን በመናገራችን በጣም እንትን ይላል እና በጣም ነው ይሄን አይል እኔ ያለው እንትን ያለው አልመሰለኝም ነበር። እና እኔ ይሄ ነገር ከተጀመረበት ሰዓት ጀምሮ እውነቴን ነው በጣም ነው እንትን ያልኩኝ። ለምን እኔ ልጄን ራሱ ብሎክ አድርጊያት ነው እንዳታይኝ እያልኩኝ ማለት ነው።
እና ብሎክ አድርጊያት ነው በቃ። ምክንያቱም በጣም ነው ሰውን እንትን የሚለው። በዛ ላይ ደግሞ ፎቶ ራሱ እንዲህ እንትና ተለጥፎ ምናምን ስክሪን ሪከርድ ላይ ራሱ የሰው ፎቶ ተለጥፎ የሚሰራው ነገር እኔ እንጃ። እኔ እስካሁን ትዕግስቱ ሰጥቷችሁ የተቋቋማችሁ በእውነት እኔ እግዚአብሔር ነው ያስቻላችሁ ነው የምለው። እና በጣም ነው ልብ የሚሰብረው። እና የሰው ፎቶ ራሱ ባትለጥፉ በጣም ደስ ይለኛል። ለምን እኔ ስሜቱን አይቼዋለሁ፣ ደርሶብኝ ስላየው በየቀኑ በየሰዓቱ ፎቶቸው እየተወጣ የሚረገጡ ሰዎች በጣም ነው ያሳዘኑ። እና በዚህ ነገር ላይ አስቡበት ፕሊዝ። ሪካርደሮቹም የሰው ፎቶ ባትለጥፉ ደስ ይለኛል። እና አሁንም ደግሜ ደጋግሜ ይቅርታ አልሻለሁ። እሺ መሲ ሐቢብቲ እባክሽ አሁን ይቅርታ ጠየቀችሽ እዚሁ ህዝብ ፊት። ከልብሽ እንዲሆን ነው የምንፈልገው። ከልብሽ ካልሆነ እንግዲህ እዚሁ መናገርም ያለብሽን ነገር ተናገርሽ እንጨርስ። እኔ ይኸውልህ መጀመሪያ ማለት ከመክሰሴም ከምንም በላይ እኔ እናንተ ትበልጡብኛላችሁ። ገባህ ታሜ ጃጓር ከዛ ድረስ ደውሎ ቴምርም ሁሉም እዚህ ጋር ያሉት ከእናንተ በላይ የመሆንበት ምክንያት የለም። ገባህ ታሜ? ግን እኔ በጣም ነው ያስከፉኝ። የእሷን ይቅርታዋን ተቀብዬ እላታለሁ። ችግር የለብኝም። የእሷን ነው ያልኩት። አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም ክበሩልኝ፣ ከጎኔ ለቆማችሁ በቃ አላቅም ብቻ በእውነት በጣም አመሰግናለሁ ሁላችሁንም። በዚህ አጋጣሚ ደግሞ ታሜ አንዴ መናገር የምፈልገው ነገር አለ። ሁላችሁም ማለት ነው በዚህ አጋጣሚ በእኔ ምክንያት ነው ከልብ ጓደኛዋ ጋራ እኔ ነኝ ጦስ የሆንኩባቸው እና ከጉቺ ጋራ ጉቺ እዚህ ጋር መታልኝ ማለት ነው። እኔ ሰላም ቢወርድ ደስ ይለኛል። ለምን እሷም የራሷን የመልካምነቷን እንጂ አንቺ ክፉ ስለሆንሽ አይደለም። እኔ ነግራኛለች፣ ስለ መልካምነትሽ ነግራኛለች። አትጨነቂ፣ ስለተናደደች ነው ስሜታዊ ስለሆነች ነው ብላለች። ማለት ከኔ በላይ ጠንቅቃ ስለምታውቅሽ ነው። እና እንደዛ ለማለት ደግሞ የእግዚአብሔር ፍቅድ ሪካርደሮች የተሳሳተ ሪካርድ አድርገው አዳምጠሽ ሊሆን ይችላል። እሷ ያለችው ቃል በቃል እግዚአብሔር አምላክ ይህን ምክንያት አድርጎ የአንቺ እህልና ውሃሽ እዚያ አይደለም ብሎ አገርሽ ከገባሽ እኔ በራሴ ራሱ አዋጥቼ የሆነ ነገር አደርግልሻለሁ፣ አታስቢ። ሳያስቡት አገር መግባት ስሜቱን አውቀዋለሁኝ ነው ለማለት እንጂ የአንቺን ክፋት ለመናገር አስብ አይደለም። ፕሊዝ ዘማም እነሱን እህታሞች ናቸው፣ ታያቸው ይታረቃሉ። እኔም ጉጂ አሁን ደወልኩላት፣ ስልክ አላነሳችልኝ። እንደውም ሼር አድርጉላት፣ መምጣትም ከቻል ችግር የለም። እነሱም ሁሌም እንደዚህ ናቸው። ስለዚህ ታያቸው። አሁን ዋናው የአንቺን ነገር እንጨርስና እነሱ እህታሞች ናቸው፣ በኋላ ይገናኛሉ። አንድ ላይ ነው የምታገኛቸው። ችግር የለም። አሳስብ። መምጣትም ከቻለች ተምጣ፣ መምጣትም ሼርም አድርጉላት። መምጣት ከቻለች ተምጣ። المهم ዝማም አልሐምዱሊላህ። ዋናው አሁን ኢንሻአላህ ነገ ጠዋት እኔም መሲ ማለት ነው ፖሊስ ጣቢያ እንሄድና አንቺ ትመጫለሽ ኖርማል ፈርመሽ ማለት ነው። ይሄ ቃል እንድጋሚ እንዳትደግሚው ማለት ነው። በዚህ ነገር እንዳትገቢ ትፈርሚያለሽ። ተናዞል ታደርግሽና በሰላም ትወጫለሽ። እህቴ ምንም ነገር የለም። ተማም። ኧረ እኔ ቲክቶኬንም ጭምር ነው የምደልተው ከዚህ በኋላ ቲክቶኬን ጭምር ነው የምደልተው። ኖ ኖርማል እህቴ። አንቺም ይሄ ማለት መዝናኛ ነው፣ መደበሪያ ነው። ሰው ቤት እየሰራቸው ማለት አትሊስት በዚህ ማለት እየተነፈሳቸው ነው። ጅስት ማለት ህጉን ማወቅም አለብን ማለፍም የለብንም። እሺ እህቴ እንጂ ማለት ቲክቶክ ተጠቀም ያዳደለችው ታዩ። እሺ አይ ልስ ቀይዋ ሰይጣን ታሳስተኝ ይሆናል። ስለዚህ ይቅር አያሳስተሽም። ከአሁን በኋላ እርግጠኛ ነኝ አያሳስተሽም። እውነት ደግሞ እኔ ማለት መመስገን የምፈልገው ትምር፣ እኔ ትምርም አላውቃትም። ትላንትና ሌሊት ወላ ስለ አንቺ ጉዳይ ደውላ እያነገረችኝ እያወራችኝ ጥሩ አመለካከት አላት፣ ጥሩ አስተሳሰብ አለ። እኔ እውነት እኔ አይቻትም አላውቅም በህይወቴ ማባረፋ። ትላንትና ገና መጀመሪያ ጊዜ ነው ያወቅኳት። ያኔ አወራችኝ። አሁን ዛሬ አካውንት ሆነ ያስገባው። በጣም እኔ እንጃ አሪፍ አስተሳሰብ ያላችሁ ሰዎች እውነት
በጣም አመሰግናለሁ ተምር ሀቢብቲ። አዎ ተምር፣ እኔ ከልብ ነው ማመሰግናት። አላቃትም፣ አታውቀኝም እና ፎሎ አድርጋኝ ወዲያውኑ ነው ፎሎ መለስኩላት፣ ጽፌ አስቀመጥኩላት፣ እባክሽን ምናምን አልኩኝ። ከዛ ወዲያውኑ ነው እሷ እንትን ያለችልኝ እና እኔ ሌሊቱኑ እንደዛ አይነት ቴክስት ስታስቀምጥልኝ እውነት አልመሰለኝም እና እኔ ተምርንም ከልብ ነው ማመሰግን። የኔ መልካም እግዚአብሔር አምላክ ያክብርሽ፣ ኑሪልኝ። እኔ ብቻ ያልጠበቅኳችሁ ሰዎች በቃ መልካምነታችሁን አሳይታችሁኛል። ማለት እኔ ማንም የለኝም ብዬ ነበር ፈጣሪ ፊት ያለቀስኩኝ፣ ማንም የለኝም ከጎኔውም ብዬ ነበር። ግን እግዚአብሔር ጥላ ከለላ አድርጎ ብዙ ሰው ሰጥቶኛል እና እኔ እንጃ በዚህ ሁሉ ሰው ህዝብ ውስጥ ልብ ውስጥ አለውኝ ብዬ አስቤ አላቅም እና በጣም ስለተጨነቃችሁልኝ ሁላችሁም ከልብ አመሰግናለሁ። ተረጋጊ፣ አይዞሽ አብሽሪ፣ ኢንሻአላህ ኸይር። ተምር መናገር ይቻላል? ታሜን አንዴ ልናገር። ፈርስት ሌዲ ተስፍሽ ወንድሜ። እሺ ተምር ቀጥይ። እሺ አይ እኔ አጋጣሚ እነዚህ ልጆች መብረቁ ቤት ነው ያገኘኋቸው እና አላቃቸውም ሁለቱንም። እንትና የምትባለው ልጅ ብትመጣም እና መሲን ይቅርታ ጠይቃት ከዚህ በኋላ ብታቆም ደስ ይለኛል። ማን ነው ስሟ? ማን ነበረች? ሶሊያና። አዎ እሷን ልጅ የምታውቋት ሸር አድርጉላት። መቆም አለበት እና አውርቻታለሁ። ቆይ እንዴት ነው ማሳየሽ ያለችኝ፣ ይቅርታ አለኝ። ልጆች ጋር ነኝ፣ ማውራት አይመቸኝም። አሁን ከደረስኩኝ ቶሎ እገባለሁ አለችኝ። መሰጅም ልካለኝ ነው። ኦኬ አይ ጥሩ። አይ እኔ ጉዳዩ እንዲቆም ስለፈለግኩ ነው። እነሱ ሁለቱንም አንድ ላይ ስለሆነ ያገኘናቸው ከዚህ በኋላ እሷም ማናት ሶሊያና የምትባለው ስለ መሲም የምትሰራውን ቪዲዮ ማቆም አለባት። ይቅርታ መባባል አለባቸው። ትሳሳታለህ፣ ያው ስህተት ይፈጠራልና የሚያይጣላ የለም። በቢዝነስ ትገናኛለህ፣ ከአብረው በመኖር ምናምን ጸቦች በተለያዩ መንገድ ልትጋጭ ትችላለህ። ግን መፈታቱ ነው ዋናው። እኔ እሷንም አላውቃትም ሶሊያናንም አላውቃትም። መብረቁ ቤት ነው ያገኘኋቸው። እንደዚህ ዲፖርት ልደረግ ነው ምናምን ስትል መሲም በውስጥ ገብቼ እንደ አንድ እህት ነው የጠየኳት። በክብር ሚዲያ ላይ ወጥቼ ማውራት ምናምን አልፈለኩም። በውስጥ ግን አዋራኋት። እሷም ሚዲያ ላይ ወጥተው ካወሩኝ አንቺ በጣም ተረድተሽኛል፣ በቃ ይቅርታ አረግላታለሁኝ፣ በጣም እልህ ስላስገቡኝ ነው እየተሳደቡ ሚዲያ ላይ ምናምን እና ምንም በቃ መሲ ደግሞ በጣም ጥሩ ልብ ያላት ልጅ ናት። እኔ የተረዳሁት እሱን ነው። ከመሲ በፊት እኔ በጣም አንቀራረብም፣ አውርቻትም አላውቅም። በእነዚህ በሁለት ልጆች ጉዳይ ነው ያወራኋት እና በጣም ጨዋ ልጅ ናት። በቃ አዛኝም ናት በጣም። እኔ የተረዳሁት እንደማትጨክን ነው ያየሁት። እና ሰዎች ይሄ ሰጣ ገባ ሲገቡ የምታባብሱ ሰዎች ጥሩ አይደለም። ምንም ይሄ አሁን መሲን ስትሰድቧት መሲን ምንም አታመጣም እንደዚህ ምናምን ስትሉ መሲ የያዘችው ነገር ይችልሽ ከሀገር ችግር ውስጥ የሚከታት ነገር ነው። መሲ አዛኝ ስለሆነች ይቅርባይ ስለሆነች ነው እንጂ የመሲ የያዘችው እጇ የህግ ነው፣ ህግና ህግ ነው። ገብቷቸዋል። እናንተ ስለተሳደባችሁ ምንም የምትቀይሩት ነገር የለም። ሰው መሲ አዛኝ ስለሆነች እኔም በምችለው አቅም ለታሜም በዚህ አጋጣሚ ስላወቅኩ ደስ ብሎኛል። እኔ እንኳ አውቃለሁ፣ አንተን እንጂ የማታውቀኝ በጣም ጥሩ ሰው ነክ። እንደውም መሲን የሚገርማችሁ ነገር መሲ ከነገረችኝ ነገር ኮርት እንዳይሄድ ጉዳዩን ፖሊስ ጣቢያ እየሄደ አቁሚ እያለ ወደ ኮርት እንዳይሄድ መሲንም ጭምር ይዟት የነበረው እሱ ነው። እና በጣም ደስ ይላል። እንደዚህ አይነት እህቶቻችንን ስሜታዊ ሲሆኑ በደረሰባቸው ነገር አንተ ሆልድ እያደረግ ወደ ኮርት ወደ ፍርድ ቤት ሳይሄድ ነገሩ ፖሊስ ጣቢያ ላይ መቆየቱ በቀላሉ እንዲዘጋ ያደርገዋል ኬዙን። እና በጣም ጥሩ ነው። መስዬ አንቺም እህቶች ላይ እንደማጨክኝ ይታወቃል። እኔና መሲ በነገራችን ላይ በአንዳንድ ነገሮች በፊት እንጣላ ነበር፣ ግን የዋህነቷን ደግነቷን ግን አውቃለሁ። በሚዲያ በምታደርገው ነገር ዝም ብለን ነው የምንጣላው። ይሄ በአንዳንድ ነገሮች ግን እኔ የመሲን የዋህነት ለሰው ለተቸገረ የምትደርስበት ይሄ ሩሩነቷን ግን በጣም አውቃለሁኝ። እና ይሄንን ፈጣሪ አይንፈግሽ፣ ቀጥይበት። እህቶችሽን እርጂ። ወደፊትም የተጎዱ እህቶችሽን መርዳት አለብሽ። በተለይ አረብ ሀገር ያሉ እህቶቻችን እርዳታ ያስፈልጋቸዋል። በብዙ በተለያየ ነገር ገንዘብ ይዘረፋሉ፣ የተለያየ ሰው የሆነ ነገር ያደርጋቸዋል ምናምንና ከነሱ ጎን መቆም ቀላል ነገር አይደለም። አንቺ ደግሞ እነሱን በመርዳትም ሲታገቱም ሲዘረፉም ድምፅ በመሆን ነው የምትታወቂው።
እና ይሄንን ወደፊት መቀጠል አለብሽ። ታሜም እንደዛው። እኔ ሶሊያና ብትመጣና ነገሩ ወይ በውስጥ ብትጨርሰው ደስ ይለኛል። ከዚህ በኋላ በመሲ አሁን አልችልም ካለች በመሲ ጉዳይ ቪዲዮ ድጋሚ መስራት የለባትም። የመሲም ቢዝነስ መበላሸት የለበትም። ስለ እውነት 1 አመት ምናምን ከሞላው በነገራችን ላይ እዚህ የአሜሪካም ሀገር ዛሬ ገዝታችሁት ከ2 ሳምንት ወር ከ3 ሳምንት በኋላ የሆነ ችግር ሊፈጥር ይችላል። ስልክ ላይ ስልክ ነው፣ ሰዎች ናቸው የሰሩት ስህተት። የሆነ ሲገጣጥሙት የሆነ ስህተት ይፈጥራሉ፣ የሆነ ነገር ሊፈጠር ይችላል። ያ ማለት እቃዎቹ ላይ እሷ ለሚቀጥለው ለምትሸጣቸው እቃዎች ላይ ችግር አለ ማለት አይደለም። ሁላችሁም ታችም ያላችሁ እኔ መናገር የምፈልገው ነገር 3 ነገር ነው። በአጭሩ ለማድረግ ሞክራለሁ። በመጀመሪያ ደረጃ እንደዚህ ንግዱ ዓለሙ ላይ ተሳትፋችሁ እቃዎችን፣ ንብረቶችን ሱቅ ከፍታችሁ የምትሸጡ ሰዎች ምን ይጠበቅባችኋል የሚለው ከመሲ ልጀምር። ምናልባት እቃዎችን አምጥተሽ ወደ ሱቅ ስታደርጊ ችግር ይፈጠራል። እነዛ ችግሮች ሲፈጠሩ ግን በምን መልኩ ነው እንዲቀረፉ የሚደረገው የሚለውን የአንድ የከስተመር ኖውሌጅ ማድረግ አለባችሁ። እንደ ወንድም ነው የምነግራችሁ። ማለት የከስተመር ኖሌጅ ማለት ምንድን ነው? ደንበኛ ክቡር ነው። የሆነ እቃ ተበላሽቷል፣ ኦኬ፣ ያንን ነገር ተቀብለው በአግባቡ እስከ መጨረሻው ድረስ በትዕግስት የማስጨረስ ባህል ለሁላችሁም ለነጋዴዎች ነው የምነግራችሁ፣ ለሁላችሁም እዛ ሱቅ ለከፈታችሁ ሰዎች ማለት ነው። ከዛ ውጭ እናንተ ደግሞ የምትገዙ ሰዎች አንደርስታንድ የማድረግ እቃውን ከገዛችሁ በኋላ ደግሞ ምንድን ነው የተፈጠረ ችግር ካለ እንዴት ነው ኮሚኒኬሽን የምታደርጉት? የምታደርጉባቸው ኮሚኒኬሽኖች ሰዎችን የሚያበሳጭ ፒስዶፍ የሚያደርግ ከሆነ እሱም የናንተ ሌላ ችግር ነው የሚሆነው ማለት ነው። አሁን ዱባይ ላይ ህግ አለ። እዛ ህግ ባለበት ሀገር ላይ እቃ ለማስመለስ የምትሄዱባቸው መንገዶች እንደዚህ ሪስክ የሚፈጥሩ ከሆነ ችግሩ ዞሮ እናንተ ጋር ነው የሚመጣው። እንደ አንድ ሀገር ልጅ ተሳስባችሁ እንደ ሻጭና ገዢ የሚሆነውን የስራ ሙያና ተግባሮች ላይ የከስተመር የደንበኛና የሻጭ ባህሪዎችን መላበስ የሁላችሁም ኃላፊነት ሊሆን ይገባል። እውነት ለመናገር መሲ የደረሰባት ዳሜጅ እና በዚህ ገጽታት ላይ ሚዲያው ላይ የሚነዛው ነገር እሷ ላይ ምን እንደሚፈጥር ሁላችንም ልንገነዘበው ይገባል። ዝም ብላ አይደለም ስሟን የዚህ ያደረሰችው፣ ዝም ብላ አይደለም ወደዚህ ስራም የገባቸው። ስለዚህ እነዚህን ነገሮች በምን አይነት መልኩ ነው አስተካክለን ወደፊት መሄድ የሚቻለው? ችግሮች ሲፈጠሩ እንዴት ነው? መሲን ለእኛ ችግር ብቻ ነው የምንፈልጋት ማለት ነው? ማለት መሲ የእኛ ችግር ሲሆን የትም ቦታ ትሮጣለች፣ መሲ ጀግና እንላለን። የሆነ ነገር ሲፈጠር ግን አብሮ ይዘመታል። ሴም ቲንግ ሙኒትም ጋር ያለው ነገር እንደዛው ነው። ለችግራችን ሲሆን እያንዳንዱ በባትሪ ፈልጎ እናታችን ይላል። የሆነ ነገር ሲፈጠር ግን የሚያጨበጭበው አሁንም እዛ ስር ሆኖ ሌላ ሰው ነው። ተግባባን አይደለ? የሆነ ሰው እየሰራ ይሳሳታል። ሲሳሳት በምን መልኩ እናስተካክለው? ምክንያቱም ያደረጉትን ነገር እየረሳን ክፉ ነገራቸውን እየመዘዝን አክት የሚያደርጉ ሰዎች ስላየው ነው፣ ሚዲያው ላይ ማለት ነው። ተግባባን አይደለ? በምንም ተአምር እኔ ልንገራችሁ፣ እነዚህ መሲ ከአንዴም 4 ጊዜ ህይወቷን ዋጋ የሚያስከፍላት ሪስክ ውስጥ ገብታ ስንት መከራ ያየች ልጅ ነች። ለሰው እቺ ልጅ እኮ አላት፣ ቤተሰብ አላት፣ ኑሮ አላት። እየተጨረጨረች በምትሰራው ነገር እና በምታደርገው ነገር ከሱቋ ይልቅ እኮ ለሰዎች በመድረስ ነው ስራ እየሰራች ያለችው። እዛ ያሉትን ችግሮች ታውቁታላችሁ፣ መከራችሁን ታውቃላችሁ። ስለዚህ በተቻለ መጠን እንደዚህ አይነት ሰዎች አፍ ላይ እንዳይገቡ እንኳን እንደዚህ ማረጋጋቱን የተሻለው። ተግባባን? አሁን እንደዚህ ስናስታርቃቸው እንደዚህ መልካም ሲሆን ደስታው ለእህታችን ነው አይደል? ለዛችኛው አሁን ይቅርታ ለተደረገላት ህይወቷ ቢበላሽ ማንም ደስተኛ የሚሆን ሰው የለም። እዛ ጋር የተፈጠረው ነገር እሷም እህታችን ነች፣ መሲም እህታችን ነች። መሀላቸው ያለውን ነገር ለይተው አስተካክለው ሌላው እንዲማር ነው፣ እንዲህ ያንን ነገር እንዳይደገም ነው። አሁን የተፈጠረው ደስታ ሁሌ ምን የምንፈልገው ነው? ሰላም፣ በፍቅር ተባብሮ መስራት፣ አንዳችን ለአንዳችን መተጋገዝ። ታሚ የሆነ ነገር ከከፈተ እኔ እንኳን ደስ አለ ብዬ እሱ ጋር መጠቀም፣ ሳሪ ጋር እንደዛ ከሆነ ምናምን እንደዚህ ያንን ነገር የምናደርገው ተያይዘን እንድናድግ ነው እንጂ የሚያደርገን አያጠላልፈንም። ስንሳሳት እንዴት እናስተካክል? ሻጮችም ገዢዎችም የሻጭና የገዢዎችን ዲሲፕሊን ማሟላት አለባችሁ። በተለይ ዱባይ ላይ ያለው ሪስክ ከባድ ስለሆነ ማለት ነው። ይሄ ነገር ብዙ ነገር ያስተምራል። ግን አሁንም መሲ በመጀመሪያ ደረጃ ዳሜጁን የደረሰብሽን ነገር ሳታስቢ ለእህትሽ ይቅርታ ስላረግሽ እኔም ትልቅ አክብሮት አለኝ እህቴ፣ እግዚአብሔር ይስጥሽ። ኖርማሊ ግን ሌሎቻችን የምንሰማ አሁንም ቢሆን ከመሲ
ለጉድ ገዝቼ ነው እኔ ማበረታታት የምፈልገው። የተበላሸ ነገር ካለ እየጠየቅኩ እያስተካከልኩ እህቴ እንድትቆም እፈልጋለሁ። ተግባባን? ስለዚህ ሁላችንም ሰፖርት የምናደርገውን ነገር ማሳወቅ ይሄ ጊዜ ነው። በቃ አንዳንድ ጠላት መጥቶ ህይወታቸውን ሊያበላሻሽ ሲል እኛ አለን አይዟችሁ ማለት መቻል አለብን። እውነቱን የምናውቅ ሰዎች ማለት ነው። ከጎንሽ ነን ማለት መቻል አለብን። እውነቱን የምናውቅ ሰው ማለት ነው። ዋጋ የተከፈለልን ሰዎች አይዞሽ እህቴ ማለት ከጎን መኖራችንን ማሳወቅ አለብን። ምክንያቱም ብዙ ሰዎች ለራሳቸው ጥቅም የሚጠቀሙባቸውን አካሄድ እህቶቻችንን እንዲሰብሩ እድል መስጠት አልፈልግም። እኔ በአይኔ ያየሁት ያደረገችው የለፋችው የተጋችውን ነገር ጠንቅቄ ስለማቅ ማለት ነው። ስለዚህ ማንም ምንም ይበል እዚህ ሚዲያ ላይ የተሻለ ሰው ሆና እንድትቆም መሲን ማድረግ መቻል አለብን። መልካም የምናስብ ሰዎች ማለት ነው። ጠላት ጠላት ነው። ወሬ የሚያወራ በወሬ ያወራል። አይዶን ኬር፣ ያንን እኔ አይመለከተኝም። እህቴን ማቆም ካለብኝ ግን በእያንዳንዱ ነገር ከጎኗ ሆኗለሁ። ስለዚህ አሁን የምትሄድበትን ነገር ኢማጂን፣ እንደዚህ ሆኖም ይቅርታዋን ተቀብላ ያለውን ነገር ለማስተካከል እኩል እየሄዱ ነው የሚለፉት። ይሄ ትልቅ ደስታ ነው። ሰይጣን ነው የማይደሰተው በዚህ ጉዳይ። ሰው የሆነ ሰው ይደሰታል። ሁለቱም እህቶቻችን ናቸው። ነገ ተያይዘው ተጨባብጠው፣ እህታችንም ቲክቶክ መዝጋት የለብሽም። ሰው ይሳሳታል። በቃ በይፋ ተሳስተሻል። ምንም የተለየ ነገር የለውም። የደረሰች ነገር ልክ አልነበረም። ኮንቨርዛ ስታደረጉ ጥሩ አልተመላለሳችሁም። ያንን ነገር አደረግሽ በወቅቱ ይቅርታ ስትይ ደግሞ ያንን ተቀበለች። ይሄንን ነው የምንፈልገው። ነገ አብሮ ይቀጥላል። ነገ አብራችሁ ነው የምትበሉት። ነገ አንዱ ሲታመም አንዱ ነው የሚረዳዳው። ስለዚህ ይሄ የሚፈጠር ነገር ነው፣ ሚዲያ ላይ ስለመጣ አይደለም። ነገሩን ግን ቀይራችሁ በሌላ መስመር ውስጥ ሁሉንም ጠቅላላ ስራዋን ለማበላሸት የምትሄዱ ነው ወይ? ስለዚህ ያንን ነገር ማስተካከል አለብን። አመሰግናለሁ። ከዛ ውጭ እድሉ ከተሰጠኝ ስለ ሙኒትም ጉዳይ ማለት ነው። ስለ ሙኒት ጉዳይ ከማንም በላይ እኔ የተደረገልኝ ሰው ነኝ። ከማንም በላይ የተደረገልኝ የሙኒትን ጥግ የማቅ ሰው ነኝ። ተግባባን? በምታደርገው ነገር ስራ ላይ ክፍተት ካለ ክፍተት አለ። ስራ ስለሆነ ክፍተቱን እንዴት እናስተካክለው ነው እንጂ ጥያቄ ሊሆን የሚችለው በዚህ ልክ መስመሮችን ቀይሮ እንትን ውለታ መርሳት ነው፣ ልክ አይደለም። ስለዚህ እያንዳንዷ ቦታ ላይ በምንሄድባቸው ነገሮች ላይ ስህተት ይሰራሉ። አዎ ብዙ ስህተት ተሳስተው እኮ ተመለሽ ተይ እያልን እኮ እንደ ወንድም እንደ እህት እኮ እየነገርን እዚህ ደርሰናል። ያደረጉትን ነገር ግን መዘንጋት ለአፍታ ይሄ ሀቅን መብላት ነው። ተግባባን? ስለዚህ ሁላችንም የሚፈጠሩ ነገሮች ላይ ሱቅ ያላችሁም ከስተመር እንዴት እንደምትቀበሉ፣ እንዴት ትሪት እንደምታደርጉ፣ ነገ እንዴት መጥተው እናንተ ጋር ደግመው እቃ እንደሚገዙ፣ እንዴት ትሪት ማድረግ እንዳለባቸው፣ የተበላሸ እቃ ከሆነ ኦኬ ካምፓኒው ችግር ነው እንደዚህ እንዳደረጋለን አምጡት እስቲ፣ ምንም ችግር የለም የዴሊቨሪን ይሸፍናለሁ። ምክንያቱም ነገ ቢዝነሳችሁን ትሪት እያደረጋችሁ ሰክሰስ ላይ የምትደርሱት አንድን ሰው አክብራችሁ ስትሸጡና ስትቀበሉ ነው። ስለዚህ እልህ በሚገቡበት መልክ ደግሞ አታርጉ። ባህሪያቸውን ታውቋቸዋላችሁ አይደል? እነሱን የሆነ ነገር ሲሰማቸው ፊሊንጋቸው እንዴት ነው የምትገልጸው? መሲ እንዴት ነው የምትገልጸው? ሙኒት የሚለውን ነገር ባህሪያቸውን እያወቅን በብዙ ህይወት ውስጥ በማይሆን መንገድ ሲመጣ ፒስዶፍ ያደርጋል። ሰውንም ወዳልሆነ መንገድ ይከታል። ሻጭም ገዢዎችም የሆነ ስራ የምትሰሩም የምታሰሩም ሰዎች የስራውን ዲሲፕሊን ግን ውሰዱት። ኃላፊነት መውሰድ አለባችሁ ለምትሰጡትም ለምታደርጉትም ነገር ማለት ነው። ስንጠየቅም በአግባቡ መመለስ አለብን። እኔ የሆነ ነገር አድርጌ ከሆነ ተስፋ እንዲህ ያድርጋል ሲባል አይ እንደዚህ ነው ብዬ የማስረዳት ኃላፊነት ነው ያለብን። ምክንያቱም ቢዝነስ ውስጥ እስከገባችሁ ድረስ ትሪት አድርጎ ማሳለፍና ያንን ነገር ማስተካከል የእናንተም ግዴታ ስለሆነ በዛ መልኩ ነው ማየው። በተረፈ ግን እህቶቼን ለማሸማቀቅ የሚሄደው ነገር ላይ ነው ማንንም አልሰማም። በተረፈ ሰላም ስለወረደ ደስ ብሎኛል። እህታችንም አትጨናነቂ፣ ምንም ችግር የለውም። ከጎንሽ ነን። አንቺም የምትፈልጊውም ነገር ካለ እናወራለን። አመሰግናለሁ ታሚ። ስፔሽ ወንድሜ በጣም እናመሰግናለን። እውነት ትልቅ ነገር ነው ያወራኸው። ጀጎር ወንድሜ ይቀጥል። ቀሲስ እንዳይወርዱ እሺ፣ ቀሲስ እንዳታስወርዷቸው። እሺ፣ ማንንም አያስወርዱ። እኔ ይቅርታ ጃጓር ወንድሜ ኤምኬኔ ነኝ ያስወረድኩ ቀሲስን ለማስገባት ፈልግ ይቅር በለኝ። ታምዬ በጣም እናመሰግናለን። ይህም ቤት አመቻችተክ ህዝብን ጠርተክ እንዲህ አይነት ነገር ስራ በመስራት እውነት በጣም ነው የምናመሰግነው። መሲ ያደረግሽው ነገር በእውነቴን ነው የምልሽ የአንድ ሰው ህይወት አይደለም ያዳንሽው። በዚህ መሀል ላይ ከሷ በታች ላይ ልጆች አሉ፣ አባት አለ፣ እናት አለ፣ ወንድሞች አሉ። የእነዚህን ሁሉ ህይወት ነው ያዳንሽው። እቺ ልጅ ነገ ጠዋት ምን በህይወቷ ላይ ምን እንደምትወስንም አናውቅም ነበረ።
በእርግጥ ተስፋ የሰጠቻት ኩቺ አይዞሽ እህቴ እንደው ለምኝም ቢሆን ቡና ሰርተሽም የጀበና ቡና ሰርተሽም እንደው ትኖሪያለሽ ብላ ትልቅ ተስፋ ሰጣት። ህይወቷን ለማትረፍም ለማቆየትም ረድታታለች። በእርግጥ በዛን ጊዜ ተስፋ የለኝም ብላ ስታለቅስና ምን ሆናለሁ ብላ ብዙ ጨንቋት ነበር እና ያደረግሽው ነገር በእውነቴን ነው የምልሽ። ምናልባት አንዳንድ ቤትም ቪዲዮ ተሰርቶ እንደገና ስለ ምሲ ጉዳይ ሊነሳ ይችላል፣ አልሰማነው። መልካም ነገሯን ይቅርታ አድርጋኝ ነገር ሩህሩህነቷን ይሄንንም አብሮ በታሰበ መንገድ ይሰራበት ነው ምለው። አይኖ እንደሚሰራበት አውቃለሁ። አንዳንድ ቦታ እንደሚነሳ ስሟን አውቃለሁኝ። ይሄ ነገር ይታሰብበት። በቃ ይሄ ነገር መልካምነቷ፣ ደግነቷ ያደረገችው ይሄ የህይወቷ ማትረፍ የ4 የ5 ሰው በሷ ስር 5 6 ሰው የሚሆኑ ሰዎችን ህይወት አድናለች። ስለዚህ ስላደረገ